የማይክሮሶፍት ኢንተርፌስ እና በውስጡ ያሉትን ቤዚክ የሆኑ ነገሮች ነው የምናየው። በቅድሚያ ማይክሮሶፍት ወርዳችንን እንክፈት። ማይክሮሶፍት ወርድ ለመክፈት እዚህ ጋር ስታርት የሚል አለ። ስታርት የሚለውን ከነካም በኋላ እኛ ጋር ማይክሮሶፍት ወርድ ወደ ታች ነው ያለው ማለት ነው። በስፔሊንግ ነው የተቀመጠው። ማይክሮሶፍት ወርድን ከብዙ ቦታዎች መክፈት ይቻላል። ከዚህ ቀደም ያየነው ቪዲዮ ላይ እሱን በዝርዝር አይተናል። አሁን ከዚህ ጋር ማይክሮሶፍት ወርድ የሚለውን አግኝቻለሁ። እሱን እከፍታለሁ ማለት ነው። ማይክሮሶፍት ወርዳችንን ልክ ስንከፍት የኔ 2024 ስለሆነ ነው። 2024 ማይክሮሶፍት ወርድን በነፃ ማውረድና መጠቀም የምትፈልጉ ከሆነ እዚህ ጋር ያለውን ቪዲዮ ማየት ትችላላችሁ። እሱ ጋር በቀላሉ አለ ማለት ነው። እንዴት እንደምትጭኑ እዚህ ጋር እኔ የምፈልገው ብላንክ ዶክመንት ነው። እናንተ ግን ስራችሁን ቀለል ማድረግ ከፈለጋችሁ እዚህ ጋር ብዙ ቴምፕሌቶች አሉ ማለት ነው። ይህንን ሞር ቴምፕሌት የሚለውን ራሱ ነክታችሁ ብዙ ቴምፕሌቶች አሉ። እኔ ብላንክ ዶክመንት ነው የምፈልገው፣ እሱን እነካለሁ። ወይ ደግሞ ከዚህ በፊት ትላንትና ምናምን ስሰራቸው የነበሩ እዚህ ጋር ዶክመንቶች አሉ ማለት ነው። እዚህ ጋር ሪሰንት ብሎ አምጥቶልኛል ማለት ነው። ወይ ደግሞ እዚህ ጋር ካጣሁትም እዚህ ጋር ኦፕን ብዬ መክፈት እችላለሁ። እኔ አሁን የምፈልገው ኒው ስለሆነ ወይ ይሄን መንካት ወይ ደግሞ ብላንክ ዶክመንት የሚለውን ስነካ ልክ እንደዚህ ይከፍትልኛል ማለት ነው። ይህንን ነው ዛሬ የምናየው የማይክሮሶፍት ወርድ ኢንተርፌስን እንዴት በቀላሉ እዚህ ጋር አንድ ስራ ሰርተን እስከ መጨረሻ ፕሪንት እስከ ማድረግ እና ሴቭ በማድረግ እንዴት ለሰዎች መላክ እንደምንችል በሶፍት ኮፒ የሚለውንም እናያለን ማለት ነው። በቅድሚያ እዚህ ጋር ጽሁፍ መጻፍ እንችላለን። ካልሆነም ዝም ብለን ጽሁፍ ማምጣት ከፈለግን ኢዝ ኢኳል ቱ ከዛ በመቀጠል አር ኤ ኤን ዲ ብለን ብራኬት እንከፍታለን። ሺፍት እና 9 ቁጥር ከዛ በመቀጠል የምትፈልጉትን ፓራግራፍ ነው የምትጽፉት ማለት ነው። እኔ 3 ነው የምፈልገው፣ 3 ፓራግራፍ እንዲያመጣልኝ ነው። ኢንተር እላለሁ ማለት ነው። እናንተ ስራችሁንም ሰርታችሁ እንደዚህ እንዲያመጣላችሁ ማድረግ ትችላላችሁ ማለት ነው። እዚህ ጋር ምናልባት በጣም ራቅ ያለ ከሆነ ጽሁፉ ምን ማድረግ ትችላላችሁ? እዚህ ጋር ዙም ማድረግ ያለ ልክ እንደዚህ ዙም እናደርገውና ልክ ወደኛ እንዲህ ፊት ለፊት ድረስ እንዲመጣ ማድረግ እንችላለን ማለት ነው። እዚህ ጋር ዙም ኢን ዙም አውት ማድረግ ያለ ማለት ነው። ቀስ እያላችሁ ፕላስ ፕላስ የሚለውን በመንካት ጽሁፋችሁ ልክ እንደዚህ ወደ ፊት ለፊት እንዲመጣ ማድረግ ትችላላችሁ ማለት ነው። እዚህ ጋር ደግሞ የተለያየ ቪዎች አሉ ማለት ነው። እዚህ ጋር ለምሳሌ ይሄኛውን የመጀመሪያውን ብንነካው ልክ እንደዚህ ይመጣልናል ማለት ነው። ሁለተኛው ደግሞ ብዙ ጊዜ እኛ የምንጠቀምበት ነው ማለት ነው። ይህ ፕሪንት ሌአውት ቪው ነው ማለት ነው። ልክ ስንነካው የቅድሙ አይነት ነው የሚመጣው። ወይ ደግሞ ልክ እንደዚህ ዌብ ላይ እንዳለን አይነት አድርጎ ልክ እንደዚህ ያመጣልናል ማለት ነው። ስለዚህ ምናልባት እንደዚህ ከሆነባችሁ ለስራ ስለማይመች ፕሪንት ሌአውት የምትለዋን አንድ ጊዜ ትነካላችሁ ማለት ነው። እዚህ ጋር ያለችው ይሄ ነው ማለት ነው ጥቅሟ። ሌላው ደግሞ እዚህ ጋር ምን አለ? አሁን ፔጅ ዋን ስለሆነ ፔጅ ዋን ኦፍ ዋን እያለን ነው። እዚህ ጋር ያሉትን ወርዶች ይነግረናል ማለት ነው። ይሄ ስታተስ ባር ለምሳሌ ኔክስት አዲስ ፔጅ ከፈለጋችሁ ምን ማድረግ ትችላላችሁ? ልክ እንዲህ ኢንተር ስትሉ ምን ያደርጋል? አዲስ ፔጅ ላይ ይሄዳል ማለት ነው። አሁንም ኢንተር እያልን ምን ማድረግ እንችላለን? አዲስ ፔጅ ፈጥሮልናል ማለት ነው። ወደ ሁለተኛ ፔጅ ሄዶልናል ማለት ነው። ወደ አንደኛ ፔጅ በቀላሉ ቶሎ መሄድ ከፈለጋችሁ ከኪቦርድ ላይ ኮንትሮል እና ሆምን መንካት ነው ማለት ነው። ኪቦርዳችሁ ላይ በመሄድ ኮንትሮል እና ሆም ስትሉ ወደ አንደኛው ፔጅ በአንድ ይሄዳል። ይኸው ኮንትሮል ሆም ምን ያደርጋል? ወደ አንደኛው ፔጅ ይሄዳል ማለት ነው። እዚህ ጋር ወደ አንደኛው ፔጅ እያልን ነው። ወደ መጨረሻ ፔጅ ደግሞ ከፈለጋችሁ በአንዴ ብዙ ፔጅ ካላችሁ 50 60 ገጽ ወደ መጨረሻው በአንድ ጊዜ መሄድ ከፈለጋችሁ ኮንትሮል ከዛ በመቀጠል ኢንድ የሚለውን ስትነኩ ወደ መጨረሻ ይሄዳል ማለት ነው። እናንተ እያንዳንዱን ደግሞ ማየት ከፈለጋችሁ እዛው ኪቦርዳችሁ ጋር ፔጅ አፕ የሚል አለ። እሱን በመንካት ወደ ፔጅ አፕ፣ ካልሆነ ደግሞ ፔጅ ዳውን በሚለው መሄድ ትችላላችሁ ማለት ነው። ካልሆነም በማውዝ መጠቀም ከፈለጋችሁ እዚህ ጋር ስክሮል አለ። ይህንን ስክሮል በመንካት ልክ እንደዚህ በማድረግ ወደ የምትፈልጉት ፔጅ መሄድ ትችላላችሁ ማለት ነው። ይህንን ሁል ዶክመንታችንን ሴቭ ስላላረግ ነው እዚህ ጋር ዶክመንት ዋን ብሎታል ማለት ነው ባይ ዲፎልት። ስለዚህ ሁል ጊዜ ስራ ከመስራታችሁ በፊት ሴቭ አድርጋችሁ ብትነሱ አሪፍ ነው ማለት ነው። ስለዚህ ሴቭ ለማድረግ ብዙ ኦፕሽን አለ። አንደኛ ኦፕሽን ከኪቦርድ ኮንትሮል ኤስ መንካት ነው። ካልሆነ ደግሞ እዚህ ጋር ኩዊክ አክሰስ ቱልባር ላይ ሴቭ የሚለው መጥተዋል ማለት ነው። እናንተ ጋር ምናልባት ኩዊክ አክሰስ ቱልባሩ ላይ ካልመጣ እዚህ ጋር ቀስት አለች። ይሄን ከስተማይዝ ኩዊክ አክሰስ ቱልባር የሚል እሷን አንድ ጊዜ ትነኩና እዚህ ጋር ሴቭ የሚለውን ቲክ ታደርጉታላችሁ ማለት ነው። እንደዚህ ከመጣ ለምሳሌ ምንድነው የምታደርጉት? ልክ አሁን እንዳረኩት ኩዊክ አክሰስ ቱልባር ላይ ከስተማይዝ ማድረጊያው ላይ ሴቭ የምትለዋን ታመጣላችሁ ማለት ነው። የእናንተ ምናልባት ይሄ ኩዊክ አክሰስ ቱልባር
ከታች ሊሆን ይችላል። ስለዚህ ወደ ላይ ለማምጣት ከፈለጋችሁ ሾ አባቭ ትሉታላችሁ። እኔ አሁን ሾ ቢሎ ብለው ወደ ታች ነው የሚወርደው። ስለዚህ ይሄንን እንዲህ በመንካት ሾ አባቭ የሚለውን ትነኩና ወደ ላይ ይወጣላችኋል ማለት ሾ አባቭ ዘሪበን የሚለውን ትነኩታላችሁ ማለት ነው። አሁን ሴቭ እናድርግና እዚህ ጋር ታይትል ባሩ ሲቀየር እንዲህ። ስለዚህ እዚህ ጋር አንድ ኦፕሽን አለ። ሌላም ደግሞ እዚህ ጋር ፋይል ብትገቡ ኦፕሽን አለ ማለት ነው። ሴቭ ማድረጊያ ሴቭ ማድረጊያ ምንድነው? መብራት እንኳን ቢጠፋ ፋይላችን እንዳይጠፋ ሴቭ ማድረጊያ ነው ማለት ነው። መጀመሪያ ላይ ለውጥ የላቸውም ሴቭ እና ሴቭ አስ። ሁለተኛ ላይ ግን ለውጥ አላቸው። ሴቭ አስ ካልነው ሴቭ ያደረግነውን እንደ አዲስ ነው የሚያደርገው ማለት ነው። አሁንም ሴቭ አስ ካልን እንደ አዲስ ራሱኑ ያደርገዋል ማለት ነው። ለምሳሌ መጀመሪያ ስኪል ዋን ብለን ሴቭ ካደረግን ቀጣይ ሴቭ ነው የምንለው ማለት ነው እንጂ ሴቭ አስ ካልነው አዲስ ስኪል ቱ ሚል ሴቭ ማድረግ ከፈለግን ወይ ስኪል ስሪ ብለን ሴቭ ማድረግ ከፈለግን ስሙን መቀየር ከፈለግን በዚህ መንገድ ነው የምናደርገው። አሁን ሴቭ እንበለው ማለት ነው። ልክ ሴቭ ስንለው እንደዚህ አይነት ኦፕሽን ነው የሚመጣላችሁ። አንደኛ ቦታ ብትመርጡ ጥሩ ነው ማለት ነው፣ የት ማድረግ እንደምትፈልጉ። እኔ ዴስክቶፕ የሚለውን ነው የመረጥኩት። ዴስክቶፕ የሚለውን ከመረጥኩ በኋላ እዚህ ጋር አንደኛ ፋይል ኔሙን ምን ማለት ነው የምትፈልጉት ይለናል። ይኸው እዚህ ጋር ዴስክቶፕ ብሎ አስመርጦኛል። ፋይል ኔሙን እናንተ የፈለጋችሁትን ማለት ትችላላችሁ ማለት ነው። እኔ ስኪል ዮሴፍ ልበለውና እዚህ ጋር ምናልባት ዶክመንት ታይፑ መቀየር ትችላላችሁ ወደ ፒዲኤፍ። እኛ ግን እንደዚሁ ምንድነው የምንፈልገው ማይክሮሶፍት ወርድ መስራት ስለሆነ እዚሁ ዶክመንት እናደርጋለን። ፒዲኤፍ ግን ከፈለጋችሁ ፒዲኤፍ ታደርጉታላችሁ ማለት ነው። ሌሎች ሰዎች ደግሞ እንዳይከፍቱባችሁ እዚህ ጋር ቱልስ ምትላለች። ቱልስ ምትለዋን ትነኩና በፓስወርድ እንቆልፈዋለን ማለት ነው። ጀነራል ኦፕሽን፣ ከዛ ፓስወርድ እናስገባለን። ከዛ ኦኬ፣ አሁንም እናስገባለን። ከዛ ኦኬ እንላለን ማለት ነው። ከዛ በመቀጠል ሴቭ ስንለው ይቀመጥልናል ማለት ነው። ኦኬ ኦኬ እንለዋለን ማለት ነው። ከዛ በመቀጠል ሴቭ ሆኖልናል ማለት ነው። አሁን ዴስክቶፓችን ጋር ሄደን ማየት እንችላለን። ዴስክቶፓችን ጋር ሄደን ማየት እንችላለን። እስቲ ዴስክቶፓችን ላይ ሴቭ ያደረግነውን አሁን እንፈልገዋለን ማለት ነው። ምናልባት ቶሎ ማታገኙት ከሆነ እንደዚህ ብዙ ሾርት ከቶች በዝተው ማንኛውም ቦታ ክሊክ በማድረግ ኤስኤስ እንነካለን። ልክ ኤስኤስ ነካ መጥቶልናል። ይኸው ከፍቶልናል ማለት ነው። በዚህ መንገድ ማይክሮሶፍት ወርዳችንን ሴቭ ማድረግ እንችላለን። በፓስወርድ ስለቆለፍኩት ፓስወርድ እየጠየቀኝ ነው። ፓስወርዴን አስገባና ኢንተር ወይ ደግሞ ኦኬ ስል ልክ እንደዚህ ይከፍትልኛል ማለት ነው። በቀጥታ ታይትል ባሩን አሁን ብታዩት እዚህ ጋር ተቀይሯል። ያው ታይትል ባሩ ተቀይሯል ማለት ነው። እዚህ ጋር ደግሞ ሪበን ናቸው። ብዙ ኦፕሽኖች አለ ማለት ነው በእያንዳንዱ ስር። እዚህ ፋይል የሚለው ጋር ከገባችሁ በኋላ ወደኋላ ለመመለስ ይሄ ነው ኢንሰርት፣ ዲዛይን፣ ሁሉንም እናያቸዋለን ማለት ነው። ለስራ የሚጠቅመንን በተለይ እዚህ ጋር እነሱን እናያቸዋለን ማለት ነው ዛሬ። እዚህ ጋር የምትፈልጉትን ሰርች ማድረግ ትችላላችሁ። እነዚህ የበፊት ኦፊስ 7 ወይ ኦፊስ 10 ላይ የሉም። የቅርብ ጊዜውን ግን የምትጭኑ ከሆነ አለ ማለት ነው። ወደ ሆም እንመለስ። ሆም ላይ ነው አብዛኛውን ስራ መስራት የምንሰራው ማለት ነው። ይህንን ሪበን ምናልባት እናንተ ላፕቶፓችሁ አነስተኛ ስክሪን ከሆነች ሪበኗን ሃይድ ማድረግ ትችላላችሁ። ልክ እንደዚህ ስነኩ ሃይድ ይሆናል። ካልሆነም መጣችሁ ሆም ላይ ወይ ደግሞ የፈለጋችሁ ላይ ደብል ክሊክ ስታደርጉ ልክ እንደዚህ ሃይድ ይሆናል፣ ወይ ደግሞ እንደዚህ ይመለሳል ማለት ነው። ደብል ክሊክ እያደረኩ ነው አሁን ሃይድ ሆኗል ማለት ነው ሪበኑ። በእያንዳንዱ ስር ደግሞ እዚህ ጋር ኮንትሮሎች አሉ። ለምሳሌ መጀመሪያው ላይ ብዙ ኦፕሽን አለ ማለት ነው። በክሊፖርድ ስር እዚህ ጋር የየራሳቸውን ፓርት አለ ማለት ነው። ለምሳሌ በፓራግራፍ ውስጥ እዚህ ጋር ካለው በተጨማሪ ሌላ የምትፈልጉ ከሆነ እችኛውን ሴቲንግ ነው የምንነካት ማለት ነው። የፓራግራፏን ሴቲንግ አንድ ጊዜ ስንነካት በስሩ ብዙ ኦፕሽን ይመጣልናል ማለት ነው። የፎንትንም ብንነካ በስሩ ብዙ ኦፕሽኖች ይመጣልናል ማለት ነው። በእያንዳንዱ ስር ብዙ ሴቲንጎች አሉ ማለት ነው። እዚህ ጋር ሁል ጊዜ ስትጽፉ ኢንተር ስትሉ እንደ አንድ ፓራግራፍ ነው የሚያስበው ማለት ነው። እዚህ ጋር አንድ ፓራግራፍ ያስባል። እዚህ ጋር አንድ ፓራግራፍ። ስለዚህ ዶክመንታችሁ ሳያልቅ ኢንተር አትበሉት ማለት ነው። አሁን እዚህ ጋር 3 ፓራግራፎች ነው ያሉት ማለት ነው። እዚህ ጋር ያለውን እንደ ታይትል እናስብና ምን ማድረግ እንችላለን? ሴሌክት ማድረግ እንችላለን ማለት ነው። ከኪቦርድ ሺፍትን ይዘን እንደዚህ ማድረግ እንችላለን በቀስቱ፣ ወይ ደግሞ ይሄንን ደብል ክሊክ ስናደርግም ሴሌክት ያደርግልናል ማለት ነው። እያንዳንዱን ወርድ ከፈለጋችሁ ደብል ክሊክ ስታደርጉ ልክ እንዲደጋግማችሁ ሴሌክት ያደርግላችኋል ማለት ነው።
ሴሌክት ካደረጋችሁ በኋላ ነው የምትፈልጉትን ስራ የምትሰሩት ማለት ነው። እዚሁ ፓራግራፍ ጋር ለምሳሌ ወደ ሴንተር ማድረግ እንችላለን ወይ ደግሞ ወደ ቀኝ ማድረግ እንችላለን ማለት ነው። ጽሁፋችንን በእንደዚህ መንገድ ነው ማስተካከል ያለብን። ያለበለዚያ ግን ስፔስ የምትነኩ ከሆነ ወይ ደግሞ ታብ 5 ይሄዳል፣ እኩል መሀሉን አታገኙትም ማለት ነው። ስለዚህ ይህን ባክን በልና ወደ ሴንተር ለማምጣት ይህን ብትጠቀሙ ጥሩ ነው ማለት ነው። እዚህ ጋር ያሉ ጽሁፎች አሁን እኩል አልሆኑም። መጨረሻቸው ልክ እንደዚህ መጨረሻቸው እኩል አልሆነም። ይሄን እኩል እንዲሆንልን ምንድነው የምናደርገው? ይሄን ጀስቲፋይ የሚለውን ስንነካ እኩል ይሆንልናል ማለት ነው። ጽሁፋችን እኩል ይሆንልናል። እዚህ ጋር ያለውን ፓራግራፍ ስፔሲንግ ማስተካከል እንችላለን ማለት ነው። እንዴት ነው የምናስተካክለው? እዚህ ጋር በመምጣት እዚሁ ፓራግራፍ የሚለው ጋር 1.5 ብናደርገው እንደዚህ ሰፋ ይላል። ስለዚህ ብዙ ጊዜ 1.5 2 አድርጉት ፓራግራፉ የሚባለው ይሄንን ለማስተካከል ነው ማለት ነው። አሁን ወደ አንድ እንመልሰው። ሌላ ኦፕሽን ደግሞ ከግራና ከቀኝ ለማስተካከል እዚህ ፓራግራፍ ሴቲንግስ የሚለው ጋር ነው የምንገባው ማለት ነው። እሱ ጋር ከገባን በኋላ ይኸው ሌፍት እና ራይት የሚል አለ። ሌፍቱን መጨመር እንችላለን በደንብ ገባ እንዲልልን ከፈለግን፣ ራይቱንም እንደዚህ ማድረግ እንችላለን ማለት ነው። ልክ እንዲህ ስናደርገው ጽሁፋችን አሁን ገባ ይላል ማለት ነው። እንደዚህ ኦኬ ብንለው ይኸው በፓራግራፍ እንዲህ ማስተካከል እንችላለን። ወደኋላ ለመመለስ ኮንትሮል ዜድ ወይ ደግሞ እዚህ ጋር አንዶ የሚለውን መንካት እንችላለን። እንደገና ትክክል ነን ደግሞ ካለን እዚህ ጋር ኮንትሮል ዋይ ወይ ደግሞ ይሄ ሬንዶ የሚለውን አንድ ጊዜ ስንነካ ልክ እንዲህ ይስተካከልልናል ማለት ነው። ሌላው እዚሁ ጋር የምናየው ምንድነው? ይህንን ጽሁፍ ማስተካከል ከፈለግን እዚህ ጋር ኦፕሽን ይመጣልናል ማለት ነው። እዚህ ጋር ለምሳሌ ጽሁፋችን እንደዚህ ከሆነ ራሱ ቀይ ወይ አረንጓዴ ይበራል ማለት ነው፣ ለማስተካከል እንዲረዳን። ለምሳሌ እዚህ ጋር ስፔሊንግ ከተሳሳትን እንደዚህ ነው የሚመጣው። ይሄንን ራይት ክሊክ ስናደርግ ኦፕሽን ይመጣል። ፓወርፉል ለሚለው ይሄኛው ነው ትክክለኛው ይለናል። እንደዚህ በማድረግ ማስተካከል እንችላለን ማለት ነው። አንዳንዴ ግራማቲካሊ ኢረርም ካለ አረንጓዴ ይበራል ማለት ነው። እሱንም እናስተካክላለን ማለት ነው። አሁን ኢንተርን በለውና ኢንተር ስንል ወደ አዲስ ገጽ ነው የሚሄድልን። ሌላው እዚህ ጋር ማስተካከል ከፈለግን ርዕሱን እንደዚህ እንመርጥና ምን ማድረግ እንችላለን? ርዕሱን ደመቅ እንዲል እዚህ ጋር ኮንትሮል ቢ ወይ ደግሞ ቦልድ ማድረግ እንችላለን። ሳይዙን መጨመር ከፈለግን እዚህ ጋር ኦፕሽን አለ፣ ብዙ ኦፕሽን አለ ለመጨመር ወይ ደግሞ እዚህ ጋር ለመቀነስ በዚህ መጠቀም እንችላለን ማለት ነው። እዚህ ጋር ርዕሱ በስሞል ሌተር ነው የተጻፈው። ስለዚህ ወደ ካፒታል ለመቀየር እዚህ ጋር ቼንጅ ኬዝ የሚባል አለ። እሱ ጋር እንገባና አፐር ኬዝ ብንነካ ምን ይሆናል? ጽሁፋችን ልክ እንደዚህ ካፒታል ይሆንልናል ማለት ነው። ጽሁፋችን ካፒታል ይሆንልናል። ከለሩ ደግሞ ለመቀየር ምን ማድረግ እንችላለን? እዚህ ጋር በመግባት ፎንት ከለር የሚል አለ። ፎንት ከለሩን ልክ በዚህ መንገድ መቀየር እንችላለን ማለት ነው። ወደምንፈልገው ፎንት ከለር ለመቀየር ይሄን መጠቀም ትችላላችሁ ማለት ነው። ሌላው እዚህ ጋር ላለው ጽሁፋችን ሃይላይት ማድረግ ከፈለግን እዚህ ጋር ሃይላይት ማድረግ ያለ ይህንን አንዱን እንምረጥና እዚህ ጋር ብዙ አይነት ሃይላይት ማድረጊያ ከለሮች አሉ። ከነሱ መካከል አንዱን እንመርጣለን። ይሄን መርጫለሁ ማለት ነው። እኛ የምንፈልገው ሙሉ ባክግራውንዱ እንዲቀየር ደግሞ ከፈለግን እዚህ ጋር ባክግራውንዱን መቀየር ያለ ማለት ነው። እዚህ ጋር ካሉ ኦፕሽኖች መካከል ልክ እንዲህ ስንነካ ሙሉ ባክግራውንዱን ይቀይርልናል ማለት ነው የጽሁፋችንን። እዚህ ጋር ቅድም ሃይላይት ነው ያደረግነው፣ አሁን ደግሞ ሙሉ ባክግራውንዱን ነው የቀየረው ማለት ነው። ሌላው ይሄ ሙሉ ፔጁን ደግሞ ከለር መቀየር ከፈለግን እዚሁ ጋር ምን ማድረግ እንችላለን? ወደ ዲዛይን ወደሚለው ነው የምንሄደው ማለት ነው። ዲዛይን ወደሚለው ከሄድን በኋላ እዚህ ጋር ፔጅ ከለር የሚል አለ። ፔጅ ከለር የሚለው ጋር በመሄድ የምንፈልገውን ከለር ብናደርግ ምን ያደርጋል? የወረቀታችንን እዚህ ጋር ያለውን በምንሰራበትን ወርክሽት እንዳለ ከለሩን ይቀይረዋል ማለት ነው። ልክ እንደዚህ ወደምትፈልጉት ለመቀየር ዲዛይን ወይ ደግሞ እናንተ ጋር 2010 ምናምን ከሆነ ፔጅ ላይአውት በመሄድ ልክ እዚህ ጋር ፔጅ ከለር የሚላለ በእነሱ በአንዱ ትቀይራላችሁ ማለት ነው። ልክ እንደዚህ ከለራውን ይቀይረዋል ማለት ነው። እኔ ስለማልፈልግ ባዶ ቦታ ክሊክ አደርጋለሁ ማለት ነው። ወደ ሆም እንመለስና እዚህ ጋር ያለውን ኮፒ እንበለው ማለት ነው። ይህም ፓራግራፍ እንደዚህ ኮፒ እንበለው። ይኸውና ኮፒ ለማድረግ እዚህ ጋር አንድ ኮፒ ማድረግ ያለ፣ ካልሆነ ራይት ክሊክ ስታደርጉ እዚህ ጋር ኦፕሽን ይመጣል ኮፒ ማድረግ ያለ። ከዛ ይህን ኮፒ ካደረጋችሁ በኋላ በእነዚህ በሁለተኛ እና በሶስተኛ መካከል ማድረግ ከፈለጋችሁ እቺ ከርሰሯን ኢንሰርሽን ፖይንቷን እንደምትከተሉት ማለት ነው። ከዛ በመቀጠል እዚህ መጨረሻ ጋር ክሊክ ታደርጉና ኢንተር ትላላችሁ። አዲስ ይፈጥርልናል ፓራግራፍ። ከዛ
ከኪቦርድ ኮንትሮል ቪ ማለት ይቻላል። ካልሆነም ደግሞ እዚህ ጋር መታችሁ ፔስት ነው የምትሉት ማለት ነው። ልክ ፔስት ትሉ እንደዚህ ያመጣዋል ማለት ነው። እዚህ ጋር የነበረውን ወደዛ አምጥቶታል ማለት ነው። ይሄንን ፎንት ከለሩን መቀየር ከፈለጋችሁ ፎንት ስታይሉን መቀየር ከፈለጋችሁ እዚህ ጋር ትመጡና ብዙ ኦፕሽኖች አሉ። ከነዛ መካከል አንዱን ኦፕሽን ታረጋላችሁ ማለት ነው። እዚህ ጋርም ያለውን ፎንቱን መቀየር ከፈለጋችሁ እዚህ ጋር ባለው ኦፕሽን ነው ማለት ነው የምታደርጉት። እዚህ ጋር ብዙ ስታይል አለ። ከነዛ መካከል አንዱን ማድረግ ትችላላችሁ ማለት ነው። ሌላው እዚሁ ጋር የተለየ ሳይዝ መስጠት ከፈለጋችሁ ለምሳሌ 13 መስጠት ከፈለጋችሁ 13 የሚል የለም። ምን ማድረግ ይቻላል? ከኪቦርድ መጻፍ ነው ቀጥታ ማለት ነው። ከነካችሁ በኋላ ከዛ ኢንተር ስትሉት እዚህ ጋር ላለው ሳይዝ 13 ይሰጠዋል ማለት ነው። በዚህ መንገድ ፎንቱን መቀየር ትችላላችሁ። እዚህ ጋር ያለው ትንሽ ለየት እንዲል ከፈለጋችሁ ምን ማድረግ ትችላላችሁ? መጀመሪያ ይሄንን ሴሌክት ታደርጋላችሁ። ከዛ ኢታሊክ ብታደርጉት ለየት ይላል። ወይ ደግሞ እንደዚሁ አንደርላይን ማድረግ ይቻላል ማለት ነው። ይሄንን እንደዚህ ሴሌክት ካደረጋችሁ በኋላ አሁንም ለየት እንዲልላችሁ ምን ማድረግ ትችላላችሁ? ሰረዝ ማድረግ ከፈለጋችሁ ይሄንን መጠቀም ትችላላችሁ ማለት ልክ ሰረዝ ስታደርጉት ልክ እንደዚህ ይመጣል ማለት ነው። እዚህ ጋር ያለው ኦፕሽን ለዚህ ነው የሚጠቅመን ማለት ነው። ይሄንን ልክ እዚህ ጋር መተግበር ከፈለጋችሁ ምንድነው የምታደርጉት? ይሄንን እንደዚህ እንዳለ ሴሌክት እናደርገውና እዚህ ጋር ፎርማት ፔንተር የሚል አለ። እሱን አንድ ጊዜ ነክተን ይሄንን መተን ልክ እንዲህ ሴሌክት ስናደርገው ከላይ እንዳለው ነው የሚያደርግልን ማለት ነው። ልክ ከላይ እንዳለው ያደርግልናል ማለት ነው ፎርማት ፔንተር። ሌላው እዚህ ጋር ምን ማድረግ እንችላለን? ይሄንን ርዕስ ከት ማድረግ እንችላለን ማለት ነው። እዚህ ጋር ያለችውን ብቻ እንደዚህ ከመረጥን በኋላ ከት ማድረግ እንችላለን። ለመለየት እንዲቀይ እናድርገውና ከት ብናደርገው ምን ይሆናል? ከዚህ ጋር አጥፍቶታል ማለት ነው። ወደ ምንፈልገው ጋር ደግሞ በመሄድ ምን ማድረግ እንችላለን? ፔስት ብናደርገው ይመጣል ማለት ነው። ወደኋላ እንመልሰውና ሌላ በማውዝም ማድረግ ትችላላችሁ ማለት ነው። እንደዚህ ሴሌክት ከሆነ በኋላ ድራግ አድርጋችሁ ልክ ወደዚህ ብታመጡት ይመጣል ማለት ነው። ባጭሩ በፍጥነት ማድረግ ከፈለጋችሁ ከት ምን ያደርግልናል? ቅድም እንዳየነው ለምሳሌ ይሄንን ከት ብናደርግ ያጠፋል። የምትፈልጉት ቦታ ላይ ደግሞ ክሊክ አድርጋችሁ ፔስት ብታደርጉት ኮፒ ፔስት ማድረግ ማለት ነው። ሌላው ወደዚህ ጋር እንመለስና ወደ ታች ወረድ ወረድ ለማድረግ ከኪቦርድ መጠቀም ትችላላችሁ። ካልሆነም ይሄንን ከርሰር እዚህ ጋር ያለችውን ከርሰር በመያዝ መጠቀም ትችላላችሁ ማለት ነው። እዚህ ጋር ካፕስ ሎክ እናብራና ኤች 2 ቁጥር ኦ እንበል። እዚህ ጋር ደግሞ ኤክስ 2 እንበል ወይ ደግሞ እዚህ ጋር ኦ 2 እንበል ማለት ነው። እዚህ ጋር ያለውን ጽሁፍ ምናልባት ተሳስታችሁ በካፒታል ጽፋቱ ወደ ስሞል ለማድረግ ቅድም እንዳየነው ወደዚህ መምጣችሁ ምንድነው የምታደርጉት? ለወር ኬዝ ነው የምታደርጉት ማለት ነው። ስሞል ይሆናል። እኛ ግን ካፒታል ስለምፈልግ አፐር ኬዝ የሚለውን ነው የምናደርገው ማለት ነው። ይሄም ጽሁፍ ተበላሽቶብናል። ይሄኛው ጽሁፍ ለምሳሌ መጀመሪያ ፓራግራፉ ብቻ ካፒታል እንዲሆን ምን ማድረግ እንችላለን? ሴንቴንስ ኬዝ የሚለውን ስንነካ ራሱ የመጀመሪያውን ብቻ ካፒታል ያደርጋል። ወይ ደግሞ ካፒታል ኢች ወርድ ብንለው እያንዳንዱን ጽሁፋችን ላይ ያለውን ምን ያደርጋል? ካፒታል ያደርግልናል ማለት ነው። እዚህ ጋር ሁለትን እንምረጥና ሃይድሮጅን ማድረግ ከፈለግን እንምረጣትና ምን ማድረግ እንችላለን? ወደዚህ ጋር በመምጣት ይሄንን ስንነካ ሰብስክሪፕት የሚለውን እንደዚህ ስንነካ ምን ይሆናል? ልክ እንደዚህ ሃይድሮጅን አይነት ይሆንልናል። ደግመን ስንነካ ደግሞ ይጠፋል ማለት ነው። ደግሞ መንካት ብቻ ነው የሚጠበቅብን። ወይ ደግሞ ኮንትሮል ፕላስ ኢዚኳልቱ ስናደርግ ኮንትሮል እና ኢዚኳልቱ ስናደርግ ይሰራልናል ማለት ነው። ልክ እንደዚህ አሁን ኮንትሮል ኢዚኳልቱ እየነካው ነው ይሰራልናል ማለት ነው። እዚህ ጋም ኤክስ ስኩዌር ማድረግ ከፈለጋችሁ ይህንን ትመርጡና ወደዚህ ነው የምትመጡት ማለት ነው። ወደዚህ ስትመጡ ራሱ ይነግራችኋል ማለት ነው። ሰብስክሪፕት ነው ይላችኋል። ሾርት ከቱ ደግሞ ኮንትሮል ሺፍት ፕላስ ነው ማለት ነው። ልክ አሁን ይህን ብነካ ምን ያደርጋል? ሊመልሰዋል ማለት ነው ወደ ስኩዌር። ደግመን ስንነካ ደግሞ ይጠፋል ማለት ነው። ይህንንም ነክተን እንዲህ ሴሌክት ካደረግን በኋላ ከፈለግን በሾርት ከት ኮንትሮል ኢዚኳልቱ ማድረግ እንችላለን። ኮንትሮል ኢዚኳልቱ ስናደርግ ልክ እንደዚህ ያደርግልናል ማለት ነው። ካልሆነም እዚህ ጋር መተን ይህን ስንነካ በዚህ መንገድ ያስተካክላል ማለት ነው። ስለዚህ እዚህ ጋር ከጎኑ የምትጽፉ ከሆነ ከአሁን በኋላ ሁሉንም እንደዚሁ ነው የሚያደርግባችሁ ማለት ነው። ይኸው እዚህ ጋርም እንደዚህ ያደርጎታል ማለት ነው። ስለዚህ ጽሁፋችሁን ከጨረሳችሁ በኋላ ነው ይሄንን ነገር ኤዲት ማድረግ ያለባችሁ። እንደዚህ ከሆነባችሁ ጽሁፋችሁ መርጣችሁት ወደዚህ ነው የምትመጡት ማለት ነው። ያለበለዚያ ያበላሽባችኋል ማለት ነው እያንዳንዱን ጽሁፉን። ይሄንንም ለማስተካከል ኮንትሮል ሺፍት ኢዚኳልቱ የሚለውን ነው የምትነኩት ማለት ነው። ልክ እንደዚህ ስኩዌር ያደርጋል። ወይ ደግሞ እዚህ ጋር መታችሁ ይነግራችኋል ራሱ ሾርት ከቱን ኮንትሮል ሺፍት ፕለስ ስታደርጉ ልክ እንደዚህ
ስኩዌር ማድረግ ትችላላችሁ ማለት ነው። ቅድም እንዳየነው ይህንን ራሱ ሴቭ እንዲያደርግልን መብራት እንኳን ቢጠፋ ሴቭ ወዳደረግነው ሴቭ እንዲያደርግልን ምን ማድረግ እንችላለን? አውቶ ሴቭ ማድረግ እንችላለን ማለት ነው። አውቶ ሴቭ ለማድረግ ፋይል፣ ከዛ በመቀጠል ኦፕሽን ካላችሁ በኋላ እዚህ ጋር ሴቭ የሚል አለ ኦፕሽን፣ እሱን ነው የምትነኩት። ከዛ በኋላ ሴቭ አውቶ ሪከቨር ኢንፎርሜሽን ኤቭሪ የሚል አለ። ይህን የመጨረሻ 1 ሚኒት ነው። እንደዚህ በመነካካት ዋን ማድረግ ትችላላችሁ ማለት ነው። ከዛ በመቀጠል ኦኬ ካልነው ከአሁን በኋላ መብራት ቢጠፋ እንኳን ፋይላችን አይጠፋም ማለት ነው። አውቶ ሴቭ እዚህ ጋር በርቷል ማለት ነው። አውቶ ሴቭ በርቷል። ኦፍ እንዳታደርጉት እናንተ ጋር 2010 ወይ 7 ከሆነ እንደዚህ አያሳይም። ግን አሁን ባሳየኋችሁ መንገድ ሴቭ እንዲያደርግላችሁ ማድረግ ትችላላችሁ ማለት ነው። እዚህ ጋር ያለውን ስራ በዚህ መንገድ ከጨረስን በኋላ ምን ማድረግ እንችላለን? ፕሪንት ማድረግ እንችላለን ማለት ነው። በቀጣይ ክላሶች ላይ እዚህ ጋር ምን ማድረግ እንችላለን? ፔጆች እንዴት እንደሚሰሩ እና በጣም ብዙ አለ ከማይክሮሶፍት ወርድ ጋር ያሉ እያንዳንዱን ቱሎች እናያለን ማለት ነው። አሁን ግን በአጭሩ ለማየት ፋይል እንግባና ፕሪንት እንዴት ነው የሚለውን እንየው። ፕሪንት እናደርጋለን ማለት ነው። እዚህ ጋር ልክ ፕሪንት ስንል እንደዚህ ይመጣል። ካልሆነም ከኪቦርድ ኮንትሮል ፒ ማድረግ ትችላላችሁ ማለት ነው። እዚህ ጋር ቪው አለው ማለት ነው። ፕሪንት ፕሪቪው አለው። ከፈለጋችሁ በደንብ ቀረብ አድርጋችሁ ማየት ትችላላችሁ ማለት ነው። ፕሪንት ፕሪቪውን ፕላስ ፕላስ በማድረግ እዚህ ጋር ምንድነው ብዛት ነው። አሁን የሰራነውን ስራ ለሶስት ሰው የምንፈልግ ከሆነ እዚህ ጋር ኮፒስ የሚለው ጋር ለሶስት ሰው እናደርጋለን። እዚህ ጋር ፕሪንተራችሁን ነው የሚያስመርጣችሁ። እኔ የመጀመሪያውን ፕሪንተሪን እመርጣለሁ። ኢፕሰን ኤል382 የሚለውን ኤል382 የሚለውን ከመረጥኩ በኋላ ይሄኛው በከለር እንዲወጣ ከፈለግኩ ምንድነው ማድረገው? እዚህ ጋር ፕሮፐርቲስ የሚለው ጋር ሄድና ፕሮፐርቲስ የሚለው ጋር ከሄድኩ በኋላ ምናልባት እናንተ ጋር ፕሪንተራችሁ ብላክ ኤንድ ዋይት የሚያደርግ ከሆነ እንደዚህ አይነት ኦፕሽን ላይመጣ ይችላል ማለት ነው። ከዛ አድቫንስ የሚለው ጋር ነው የምንሄደው ማለት ነው። ይሄኛው ደግሞ ምንድነው የሚያደርግልን? እዚህ ጋር ያለው ፔጅ ለምሳሌ 100 ከሆነ 100ንም ማዘዝ ከፈለጋችሁ ኦል ፔጅ ነው የምትሉት። ወይ ደግሞ እናንተ እቺን ብቻ ፊት ለፊት የምትታየውን ብቻ ከሆነ ደግሞ ፕሪንት ከረንት ፔጅ የሚለውን ነው የምትመርጡት። ወይ ደግሞ እናንተ አሁን ሴሌክት አላደረግነውም፣ ወደኋላ እንመለስና ሴሌክት እናድርግ የተወሰነውን። ከዛ ከኪቦርድ ኮንትሮል ፒ እንንካ። እዚህ ጋር ሌላ ምን ይበራልናል ማለት ነው? ቅድም አልበራም ነበር። ፕሪንት ሴሌክሽን የሚላለ ማለት ነው። ስለዚህ ሴሌክት ያደረግነውን ፔጅም ፕሪንት ማድረግ እንችላለን ማለት ነው። ሌላው ደግሞ እዚህ ጋር ምን ማድረግ እንችላለን? ራሳችን ከስተማይዝ ማድረግ እንችላለን። ለምሳሌ እዚህ ጋር ክሊክ አድርገን 1,3,5 እያለን የምንፈልገውን ፔጅ ብቻ ፕሪንት ማድረግ እንችላለን ማለት ነው። ምናልባት ከፕሪንቱ ጋር ሌላ ማስተካከል የምንፈልገው ነገር ካለ እዚህ ጋር ወደ ጎን ማድረግ እንችላለን። ይህንን ላንድስኬፕ ማድረግ እንችላለን። ፖርትሬት ኦፕሽን የሚለውን እኛ ወደ ፔጅ ሲታፕን በመግባት ሌሎች ኦፕሽኖችን ማስተካከል እንችላለን ማለት ነው። እዚህ ጋር ሌላም ኦፕሽኖች እዚህ ጋር አሉ፣ ግን ይሄኛው ባይ ዲፎልት ያለው ትክክለኛ ስለሆነ በሱ መንገድ ብትሄዱ አሪፍ ነው ማለት ነው። ሌላው እዚህ ጋር ፕሪንተር ፕሮፐርቲ የሚለው ጋር ይሄው ተመሳሳይ ነው ያለው። እንደ ፕሪንተሩ አይነት ብዙ ኦፕሽኖች ይመጣሉ። እዚህኛው ላይ ብዙ ኦፕሽኖች አልመጡም። የቅድሙ አይነት ነው፣ ወረቀቱን ለመቀየር ነው እዚህ ጋር የመጣው ኦፕሽን። እዚህ ጋር አድቫንስ የሚለው ጋር ብዙ ኦፕሽኖች አልመጡልንም። እንደ ፕሪንተሩ አይነት ግን ብዙ ኦፕሽኖች አብረው ይመጣሉ ማለት ነው። ይህንን ሁሉ አስተካክላችሁ ከጨረሳችሁ በኋላ ፕሪንት ስታደርጉ 3 ኮፒ በኢፕሰን ኤል382 ይወጣል ማለት ነው። በዚህ መንገድ ማይክሮሶፍት ወርድ ላይ ስራ ሰርታችሁ ለሰዎች መላክ ትችላላችሁ። ለሰዎች ፕሪንት አድርጋችሁ ማለት ነው በሃርድ ኮፒ። በሶፍት ኮፒ ደግሞ ለመላክ ይኸው እዚህ ጋር ለማይክሮሶፍት ወርዳችሁ ይህንን ለሰዎች በቀጥታ ምን ማድረግ ትችላላችሁ? ለሚፈልገው ሰው ወይ ኢሜይል ወይ አታች ማድረግ ትችላላችሁ ማለት ነው። ፓስወርዱን እንዝጋውና ይህንን እንደዚህ በመያዝ በቴሌግራም መላክ ከፈለጋችሁ እዚህ ጋር ቴሌግራማችሁ ካለ እዚህ ቴሌግራማችሁ ላይ አምጥታችሁ ትጭኑታላችሁ ማለት ነው። ይሄ በፓስወርድ የተቆለፈ ስለሆነ ምንም ችግር የለውም። ብዙ ፋይሎች ደግሞ ብዙ ወርዶች ካላችሁ ለምሳሌ እዚህ ጋር ራይት ክሊክ ኒው እንበልና አሁንም ሌላ ማይክሮሶፍት ወርድ እንክፈት። ይኸው እዚህ ጋር አንድ ማይክሮሶፍት ወርድ ከፍቻለሁ ማለት ነው። እነዚህ ሁለቱን በአንድ ላይ ደግሞ ለሰዎች መላክ ከፈለጋችሁ ምን ማድረግ ትችላላችሁ? እነዚህን ሁለቱን እንደዚህ ትመርጧቸዋላችሁ። ከዛ እነዚህን ምንድነው በአንድ ፎልደር ነው የምናደርጋቸው ማለት ነው። በአንድ ዚፕ ፎልደር ነው የምናደርጋቸው ማለት ነው። እነዚህን ምን ማድረግ እንችላለን? አድ ቱ አርካይቭ የሚለውን አንድ ጊዜ እንነካለን ማለት ነው። በፎልደር ካረጋችሁት ስለማይሰራ በዚህ በራር ፋይል ነው የምታደርጉት ማለት ነው። ከዛ
ስሙን መቀየር ትችላላችሁ። ካልሆነም እንደዛው እንዳለ ኦኬ እንለዋለን ማለት ነው። እነዚህን ሁለቱን ወደ አንድ ቀይሮልናል ማለት ነው። በአንድ ቦታ አስቀምጦልናል ማለት ነው። ይኸውና ስሙ እነዚህ እንዳሉ ሆኖ ማለት ነው። ይህንን ቀጥታ መላክ እንችላለን ማለት ነው። በፎልደር ግን ከሆነ ልክ በእንደዚህ አይነት በፎልደር ከሆነ አይልክልንም ማለት ነው። ይህንን አሁን ሰዎች ደብል ክሊክ አድርገው መክፈት ይችላሉ። ልክ እንደዚህ ያገኙታል ማለት ነው ፋይሉን። ስለዚህ በዚህ መንገድ መላክ ትችላላችሁ። ይህንንም መቆለፍ ትችላላችሁ። ስለዚህኛው ስለ ፎልደር ማኔጅመንት፣ ስለ ፋይል ማኔጅመንት ከዚህ ቀደም የሰራነው ቪዲዮ አለ። እሱንም በማየት ራሳችሁን ብቁ ማድረግ ትችላላችሁ ማለት ነው። በቀጣይ ተመሳሳይ የማይክሮሶፍት ወርድ ትምህርት ላይ እስከምንገናኝ ሰላም ሁኑ። ይመቻችሁ።